ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። በተለይ ደግሞ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮች በስፋት እየተነሱ ይገኛሉ። እነሱን መረጃዎች ነው ወደ እናንተ እያደረስን ቆይታን የምናደርገው። ይህንን ፕሮግራም ፉአድ ባህሩ እየመራው ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ሊቨርፑል በክረምቱ ሊለቅ የሚችለውን ሙሐመድ ሳላህን ለመተካት 3 ተጫዋቾች ያሉበት ዝርዝርም አቀረበ። ሙሐመድ ሳላህ ከአሰልጣኝ አርነ ስሎት ጋር ካጋጠመው አለመግባባትና ከሳዑዲ ፕሮ ሊግ ካለው ፍላጎት ጋር በተያይዞ ስለ ወደፊት ቆይታው የሚነገሩ ወሬዎች እየጠነከሩ መጥተዋል። የቀደሞቹ አጥቂ የነበሩት ኤሚል ሄስኪ የግብጽ ንጉስን መተካት የማይቻል ተግባር ቢሆንም ሳላህ ግን በክረምቱ አንፊልድን የሚለቅ ከሆነ ሊተኩት የሚችሉት 3 ተጫዋቾች ናቸው ሲልም ጭምር ይናገራል። ሄስኪ እንደተናገረው ከሆነ ሳላህን በቀጥታ የሚተካ ተጫዋች ማግኘት ባይቻልም የሚከተሉት 3 አማራጮች ግን ምናልባት እንደ ምርጫ ሊሆኑ ይችላሉ ሲል ይናገራል። በቀዳሚነት ያስቀመጠው የፓሪስ ሰን ዠርሜኑን ክቪቻ ክቫራትስኬሊያን ነው። ከናፖሊ ወደ ፓሪስ ሰን ዠርሜን የተዘዋወረው ጆርጂያዊ ተጫዋች የሄስኪ ቀዳሚ ምርጫ ነው። ሄስኪ ሲገልጸውም ስለ ሙሐመድ ሳላህ ምትክም ስናወራ ደጋፊዎች የተለየ ነገርን መመልከት አለባቸው ብዬ አስባለሁ። ምክንያቱም ሳላህን መተካት አይቻልም። ለ10 ዓመታት በየውድድር ዓመቱም ዘመኑ ከ20 በላይ ግቦችን የሚያስቆጠር ተጫዋችን መተካት ከባድ ቢሆንም ከፓሪስ ሰን ዠርሜኑ ክቪቻ ክቫራትስኬሊያ የምወደው ተጫዋች ነው ሲልም ጭምር ነው የተናገረው። ሁለተኛ ደረጃ ላይ ያስቀመጠው ጃሮድ ቦወንን ነው ከዌስትሃም ዩናይትድ። ሄስኪ የዌስትሃም ዩናይትዱ ኮከብም እንደ ታክቲካዊ አማራጭም ይመለከተዋል። ጃሮድ ቦወን ከሳላህ ያነሰ ደረጃ ነው ያለው። አብዛኞቹ ተጫዋቾች ከሳላህ ደረጃ ያነሱ ናቸው። ነገር ግን ጃሮድ ቦወን የተለየ ተጫዋች ነው። ከሳላህ በተሻለ ለቡድን ስለሚሮጥና ስለሚከላከል አስተላለፉ ሊረዳ ይችላል ሲልም ጭምር ግምቱን አስቀምጧል። ሶስተኛ ምርጫ አድርጎ ያስቀመጠው ክሪስቲያን ፖሊሲክን ከኤሲ ሚላን ነው። በጣሊያን ብቃቱን ያደሰው የቀድሞ የቼልሲ የክንፍ መስመር ተጫዋች ፖሊሲክ ሌላኛው ምርጫ ነው። ሄስኪ እንደሚያምነው ክሪስቲያን ፖሊሲክ ልክ እንደ ሳላህ ቼልሲ ለቆ ወደ ጣሊያን ከሄደ በኋላ ብቃቱን አሻሽሏል። ፖሊሲክ በጣም ቀጥተኛ ወይም ዳይሬክት ተጫዋች ነው። ቼልሲ ያለ ብዙ ግቦችን ባያስቆጥርም ለተከላካዮች ግን አስቸጋሪ ነበር። ልክ ሳላህ ቼልሲ ለቆ ወደ ጣሊያን ሄዶ ለሊቨርፑል የሰራውን ስራ ፖሊሲክም በዚያው መንገድ ወደ ፕሪሚየር ሊጉ ተመልሶ ቢሰራ ማየትም ደስ ይለኛል ሲልም ጭምር ነው የተናገረው። የሳላህ ወጥ የሆነ ብቃት በዓለም እግር ኳስ ተወዳዳሪነት የለውም። በአንፊልድ በቆየባቸው 9 ዓመታት ውስጥም በሁሉም የውድድር ዘመናት በግብና በግለሰብም በሆኑ ኳሶችም ወይም አሲስት በማድረግም ባለ 2 አሃዝ ቁጥሮችን ማስመዝገብ ችሏል። 429 የጨዋታዎችን አድርጎ 252 ግቦችንና 121 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በዘንድሮው የውድድር ዓመትም ብቃቱ ደካማ ነው ተብሎ በሚታሰብበት የውድድር ዓመት እንኳን 7 ግቦችንና 8 አሲስቶችን ማድረግ ችሏል። ምንም እንኳን ሄስኪ እነዚህን 3 ተጫዋቾች ቢጠቁምም ሳላህ ባለፉት 10 ዓመታት ያስመዘገበው አስገራሚ ውጤት በሌላ ተጫዋች መተካት ለሊቨርፑል እጅግ ከባድ ፈተና ሊሆን እንደሚችል ነው በርካቶች የሚያምኑት። ዩቬንቱስ በግብ ጠባቂ ቦታ ላይ ለውጥ ለማድረግ በዝግጅት ላይ ባለበት በዚህ ሰዓት የቶተንሃም ሆትስፐርሱን ግብ ጠባቂ ጉሌርሞ ቪካሪዮን ለማስፈረም ቅድሚያ ሰጥቶ እየሰራ እንደሚገኝ ነው የተነገረው። የጣሊያኑ ላ ጋዜታ ዴሎ ስፖርት እንደዘገበው ከሆነ ሚሼል ዲ ግሪጎሪዮ ክለቡን የሚለቅ ከሆነ ቢያንኮኔሪዎቹ የ28 ዓመቱን ቪካሪዮን እንደ ተመራጭ ተተኪ ይመለከቱታል። በጉዳዩ ላይም ከትዕይንቱ በስተጀርባ ንግግሮች መጀመራቸውን ነው የሚጠቁመው። ሆኖም ግን ዩቬንቱስ በዚህ ፍላጎቱ ብቻውን አይደለም። ኢንተር ሚላንም ሁኔታውን በቅርበት እየተከታተለ ሲሆን ይህም በሁለቱ የጣሊያን ግዙፍ ክለቦች መካከል ለቪካሪዮ የሚደረግ የቤት ውስጥ ፉክክርን ሊፈጥር ይችላል ተብሏል። ዩቬንቱስ አስተማማኝና በከፍተኛ ደረጃ የሚጫወት ልምድ ያለው ግብ ጠባቂ ነው የሚፈልገው። ቪካሪዮ ወደ እንግሊዝ ከተዘዋወረ በኋላ በግብ የማዳን ብቃቱ ኳስን በማሰራጨትና የግብ ክልሉን በመቆጣጠር ረገድም ባሳየው መሻሻል ዝናው ከፍ ብሏል። በ25 ሚሊዮን ዩሮና 30 ሚሊዮን ዩሮ አካባቢ መካከል ነው። አመታዊ ደሞዙ ደግሞ 4.5 ሚሊዮን ዩሮ አካባቢ እንደሚሆን ይነገራል። ይህም ደግሞ ከዩቬንቱስ የደሞዝ መዋቅር ጋር የሚጣጣም ነው። ቪካሪዮ ከኋላ መስመር ኳስን መስርቶ ለመውጣት ያለው ብቃትና ወጥነት ያለው ግብን የማዳን ችሎታው
ለዘመናዊው የሴሪኤ ታክቲክን ፍላጎት እጅግ በጣም ማራኪ ያደርገዋል። ኢንተር ሚላን የያን ሶመር የረጅም ጊዜ ቆይታ ላይ እርግጠኛ ባለመሆኑ ቪካሪዮን እንደ አማራጭም ይዞታል። የሁለቱ ክለቦች ፉክክር የተጫዋቹ የዝውውር ዋጋ ሊጨምረውና ድርድሩንም ሊያፋጥነው ይችላል። ዩቬንቱስ በግብ ጠባቂ ቦታ ላይ የሚፈጠርን አለመረጋጋት ለማስቀረት በፍጥነት እርምጃ መውሰድ ይኖርበታል። ቪካሪዮን ማግኘትም ካልቻሉ ግን ትኩረታቸውን ወደ አታላንታው ግብ ጠባቂ ማርኮ ካሬንሴኪ ሊያደርጉ እንደሚችሉ ነው መረጃዎቹ የበጡት። አርሰናል የስፖርቲንግ ሊዝበኑን ድንቅ ቀይ መስመር ተከላካይ የሆነው ኢቫን ፍሬስኔዳን በጥብቅ እየተከታተለ መሆኑን ቲም ቶክ ይፋ አድርጓል። ይህም ቤን ዋይት በክለቡ ባለው የረጅም ጊዜ ሚና ላይ ጥያቄዎችን እንዳስነሳ ነው የሚነገረው። ምንም እንኳን ቤን ዋይት በሚኬል አርቴታ ስብስብ ውስጥ ጠቃሚ ተጫዋች ቢሆንም አርሰናል በመከላከል መስመሩ ላይ የረጅም ጊዜ መረጋጋትና አማራጭን ለማረጋገጥም የዝውውር ስትራቴጂውን ቀርጿል። ሁኔታውን የበለጠ ትኩረት የሚስብ የሚያደርገው ደግሞ ማንቸስተር ሲቲ እና ኒውካስል ዩናይትድም ይህንን የ21 ዓመት ስፔናዊ ለማስፈረምም ከፍተኛ ፍላጎት ማሳየታቸው ነው። አርሰናል ቤን ዋይትን ከብራይተን ከመጣ ጀምሮ በተለያዩ ቦታዎች ላይ የመጫወት ብቃቱን ወይም ቨርሳታይሊቲነቱንም በከፍተኛ ሁኔታ ተጠቅሞበታል። በመጀመሪያ እንደ መሃል ተከላካይ ቢፈርምም በአርቴታ ስር ግን በቀኝ ተከላካይነት ቦታ ላይ ራሱን በሚገባ ላምዶ የመከላከል ጥንካሬንም ሰጥቷል። ይሁን እንጂ አርሰናል በየዓመቱ በፕሪሚየር ሊግና በቻምፒየንስ ሊግ ለዋንጫ ለመፎካከር ቡድኑን በየጊዜው ማደስም እንዳለበት ነው የሚታመነው። የቤን ዋይት ብቃት በዚህ የውድድር ዘመን አልፎ አልፎ መዋዠቅ የሚታይበት በመሆኑ ክለቡ ተጨማሪ ተፎካካሪ ወይም የወደፊት ተተኪ እንደሚያስፈልገው እያጤነ ነው የሚገኘው። የስፖርቲንግ ሊዝበኑ ተከላካይ ኢቫን ፍሬስኔዳ በአሁኑ ወቅትም በአውሮፓ ውስጥ ብሩህ ተስፋ ካላቸው ወጣት ተከላካዮች አንደኛው ነው። ለዕድሜው የማይመጠን የታክቲክ ብስለት ያለው ሲሆን በመከላከል ላይ ካለውም ዲሲፕሊን በተጨማሪ ወደ ማጥቃት በመሄድ ረገድም ጥሩ ብቃት እንዳለው ይነገራል። ፍሬስኔዳ በበርካታ ክለቦችም ይፈለጋል። ማንቸስተር ሲቲ አንደኛው ነው። የቀድሞው የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር ሁጎ ቪየና አሁን ላይ በሲቲ መኖራቸው ክለቡ ተጫዋቹን ያለውን ፍላጎት ከፍ አድርጎ እንዲመለከቱ ያደርጋል። ሌላኛው ኒውካስል ነው። የመከላከል ክፍላቸውን ለማጠናከር ሁኔታውን በቅርበት እየተከታተሉት ነው የሚገኘው። ፍሬስኔዳ ኳስን ተቆጣጥሮ ለመጫወት ያለው ምቾትና የተለያዩ የታክቲክ አስተላለፎች ውስጥም የመላመድ ብቃቱ ለዘመናዊ የእግር ኳስ አጨዋወትም እጅግ ተስማሚ እንዳደረገው ነው የሚገለጸው። ሁሊያን አልቫሬዝ በክረምቱ የዝውውር መስኮት የበርካታ ክለቦች የትኩረት ማዕከል ሊሆን ይችላል ተብሏል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ይህ የአትሌቲኮ ማድሪድ አጥቂ ከስፔን ዋና ከተማ የሚለቅ ከሆነ ለባርሴሎና ቅድሚያ ለመስጠት ወስኗል። እንደ አርሰናል ያሉ የፕሪሚየር ሊግ ክለቦችም ሁኔታውን በቅርበት እየተከታተሉ ቢሆንም አርጀንቲናዊ አጥቂ ግን ቀጣይ ማረፊያውን በተመለከተም ግልጽ ምርጫ አለው። አርሰናል ከአንድሪያ ቤርታ ጋር ባለው ግንኙነት ምክንያትም ፍላጎት አሳይቷል። አርሰናል ለአጥቂው የዝውውር ጥያቄ ለማቅረብ እያሰበ መሆኑ ተገልጿል። እንደ ኢኤስፒኤን ምንጮች ከሆነ አርሰናሎች ለሚቀጥለው ዓመት የዋንጫ ፉክክር የማጥቃት መስመራቸውን ለማጠናከርም ሁሊያን አልቫሬዝን እንደ ጥሩ መፍትሄ ይመለከቱታል ነው የተባለው። በተለይም የአሁኑ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ተጫዋቹ በነሐሴ 2024 ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ በ95 ሚሊዮን ዩሮ ሲዘዋወርም ድርድሩን የመሩ በመሆናቸው ስለ ተጫዋቹ የውል ስምምነት ዝርዝር መረጃን ያላቸው። የቀድሞ ግንኙነት ለአርሰናል በድርድሩ ወቅትም ብልጫ ሊሰጠው ይችላል ነው የተባለው። የአርሰናል ፍላጎት ቢኖርም ሁሊያን አልቫሬዝ ከአትሌቲኮ የሚለቅ ከሆነ ባርሴሎናን መቀላቀል ነው የሚመርጠው። ባርሴሎና የማጥቃት መስመሩን በወጣትና ፈጣን አጥቂ ለመገንባት የሚያደርገው ጥረት ከአልቫሬዝ ፍላጎት ጋርም ይጣጣማል ተብሏል። በተጨማሪም የላሊጋ ላይ የመቆየት ፍላጎትም ያለው ሲሆን ይህም ደግሞ በለመደው ሊግ ውስጥም እየተጫወተ ለሀገር ውስጥና ለአውሮፓ ዋንጫዎችም ለመፎካከር ያስችለዋል። ሊቨርፑል ተጫዋቹን ለማስፈረም ስሙ ቢነሳም ልክ እንደ አርሰናል ሁሉ ተጫዋቹን የማግኘት እድላቸው አነስተኛ መሆኑ ነው የተነገረው። ሊቨርፑል በዚህ ክረምት በአጥቂ መስመሩ ላይ ትልቅ ውሳኔ ሊያጋጥመው ይችላል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ክለቡ በግራ መስመር ላይ ከፍተኛ ብቃት ያለው ተተኪ የሚያገኝ ከሆነ ኮዲ ጋክፖ እንዲለቅ ሊፈቅድለት ይችላል። ምንም እንኳን ሆላንዳዊው አጥቂ ከአሰልጣኝ አርኔ ስሎት ድጋፍ ማግኘቱን ቢቀጥልም በዚህ የውድድር ዘመን ግን እያሳየ ያለው ወጥ ያልሆነ ብቃት በክለብ ውስጥም ውይይቶች ላይ የቡድኑን የረጅም ጊዜ ሚዛንም ለመጠበቅ ጥያቄዎችን አስነስቷል። ኮዲ ጋክፖ በዚህ የውድድር ዘመን በሊቨርፑል ወጥ የሆነ ብቃትን አላሳየም። የውድድር ዘመን ለሆላንዳዊው አጥቂ ፈታኝ ሆኖበታል። በ34 ጨዋታዎች ያስቆጠረው 7 ግቦችም ከሊቨርፑል አጥቂ ከሚጠበቀው በታች ነው። በተለይም በክንፍ አጥቂዎች ላይ ከፍተኛ እምነት የሚጥል አጨዋወት ውስጥም እንዲህ ያለው ውጤትም አነስተኛ ሆኖ ነው የሚታየው። ቀደም ሲል በግራ መስመር ላይ ሉዊስ ዲያስ ከነበረው ወጥ የሆነ ብቃት ጋር ሲነጻጸር የጋክፖ ብቃትም
ከፍተኛ ትችትን እያስተናገደ ነው የሚገኘው። ደጋፊዎችም ጋክፖ ለዋንጫ በሚፎካከር ክለብ ውስጥ በቋሚነት ከፍተኛ ደረጃ ላይ መጫወት ይችላል ወይ የሚሉ ጥያቄዎችን እያነሱ ነው። አሰልጣኝ አርነ ስሎት ኮዲ ጋክፖን አዘውትረው በማሰለፍ እምነታቸውን እያሳዩ ቢሆንም የክለቡ የዝውውር ቡድን ግን በግራ ክንፍ ላይ የተሻለ ተጫዋችን ለማምጣትም እያሰበ ነው የሚገኘው። የጋክፖ የኳስ ቁጥጥር፣ ጫና የመፍጠር ወይም ፕሬሲንጉ፣ የቡድኑ ስራን የታክቲክ ላይም እንዲሁ ደግሞ ዋጋዎችም ይነሱበታል። ሆኖም ግን ትልቅ ዝውውር የማድረግ እድሉ ካለ የቡድኑን ሚዛን ለመጠበቅ ጋክፖን መስዋዕት ሊደረግ እንደሚችል ይነገራል። ከሊቨርፑል ጋር ስሙ በተደጋጋሚ የተያዘው የኒውካስሉ አንቶኒ ጎርደን አንደኛው አማራጭ ተደርጎ ነው የሚታየው። ጋክፖ አሁን ላይ እስከ ውድድር ዘመኑ መጨረሻ ድረስም ባለው ጊዜ ውስጥም በክለቡ አመራሮች ብቃቱን ማረጋገጥም ይጠበቅበታል ተብሎ ነው የሚታሰበው። ሃሪ ኬንን ከባርሴሎና ጋር የሚያያይዙት ዘገባዎች በጽኑ ውድቅ ተደርገዋል። እንደ ፍሎሪያን ፕሌተንበርግ ገለጻ እንግሊዛዊው አጥቂ በክረምቱ ወደ ካታላኑ ግዙፍ ክለብ የሚያደርገው ዝውውር የታሰበ በሆነ በዚህ ደረጃ ላይ ሲሆን የሚችል አይደለም ሲልም ነው ወይም ባርሴሎናን ተጫዋች ለማስፈረም ብዙም ፍላጎት የለውም ሲል ነው የሚናገረው። በተለይም በባርሴሎና የፕሬዝዳንታዊ ምርጫ እንቅስቃሴዎች ጋር ተያይዞ ወሬዎች ቢናፈሱም የኬን የቅርብ ጊዜ ወደፊት ቆይታ ግን ከባየር ሚኒክ ጋር በጥብቅ የተቆራኘ ይመስላል። የእንግሊዝ ብሔራዊ ቡድን አምበልም በጀርመን ደስተኛ መሆኑን በመግለጽ እና ከትዕይንት በስተጀርባም የተደረገ ምንም አይነት ግንኙነት አለመኖሩ በመናገርም ለሪፖርተሮች ምላሽ ሰጥቷል። የባርሴሎና ፕሬዝዳንታዊ እጩ ከዚህ ተጫዋች ጋር ግንኙነት አድርገዋል ተብሎ ለቀረበው ጥያቄም ኬን በቀጥታ ምላሽ ሰጥቷል። ኬን ሲናገር ስለዚህ የሰማሁት ምንም የተለየ ነገር የለም፣ አባቴም ሆነ ወንድሜ የነገሩኝ ነገር የለም፣ እዚህ በጣም ደስተኛ ነኝ ሲልም ይናገራል። ይህ ንግግር ምንም አይነት አሻሚ ነገርን አይተውም። ባየር ሚኒክን ከተቀላቀለ በኋላ ኬን በፍጥነት በባቫሪያን የማጥቃት መስመር ላይም ዋና ተዋናይ መሆን ችሏል። ከሜዳ ውጭም ስለ ክለቡ መዋቅርም ስለ ተፎካካሪነት ፍላጎታቸውና ለትልልቅ ዋንጫዎችም በቋሚነት የመጫወት እድልም ማግኘቱ በአዎንታዊነት መልኩ ነው የሚመለከተው። የባየርን አመራሮች የኬን ውል አሁን ካለበት ጊዜ በላይ ለማራዘም ፍላጎት እንዳላቸው ተዘግበዋል። አጥቂው እስከ 2028 ወይም 29 ድረስም በአሊያንዝ አሬና የሚያቆየውን አዲስ ውልም ለማቅረብም ንግግሮች መጀመራቸውን የተገለጸው። ለባየር ሚኒክ ሃሪ ኬንን ማቆየት ከግብ ማስቆጠር በላይ ትርጉም አለው። የሱ የአመራር ብቃትና በከፍተኛ ጫና ውስጥ የሚደረግም ጨዋታዎች ያለው ልምድም በክለቡ ፕሮጀክትም እጅግ አስፈላጊ ናቸው። ባርሴሎና የሮበርት ሌቫንዶስኪ የወደፊት ቆይታን ግምት ውስጥ በማስገባት ስማቸው ከሚነሱ ታዋቂ አጥቂዎች መካከል ኬን አንዱ ቢሆንም አሁን ያሉት መረጃዎች ግን የኬን ቀጣይ ሕይወት በሙኒክ ይቀጥላል ተብሎ ነው የሚታሰበው። ማንቸስተር ሲቲ በክረምቱ የዝውውር መስኮት የኒውካስል ዩናይትዱን ተከላካይ ቲኖ ሊቨርማንቶን ለማስፈረም ከፍተኛ ጥረት ለማድረግ እየተዘጋጀ መሆኑ ተዘግቧል። እንደ ሚዲያ ፉት ዘገባ ከሆነ ሲቲ ለዚህ ዝውውርም 75 ሚሊዮን ዩሮም አካባቢ ለማውጣትም አቅዷል። የ23 ዓመቱ ቲኖ ሊቨርማንቶ በፕሪሚየር ሊግ ውስጥም ተስፋ ከተጣለባቸው የክንፍ ተከላካዮች አንዱ ሆኖ ብቅ ያለ ሲሆን ሲቲም ተጫዋቹን ለተከላካይ ክፍሉ የረጅም ጊዜ መፍትሄ አድርጎ እንደሚመለከተው ይታመናል። ፔፕ ጓርዲዮላ ለወደፊት የሚሆኑ አማራጮችን በሚገመግብበት ወቅትም የቀይ መስመር ተከላካይን ማጠናከር ቅድሚያ የሚሰጠው ተግባር ሆኗል። ቲኖ ሊቨርማንቶ ደግሞ ለዚህ ቦታ ተመራጭ ሆኖ ነው የተገኘው። ማንቸስተር ሲቲ በሊቨርማንቶ ላይ ፍላጎት ያደረበት ምክንያትም ማንቸስተር ሲቲ ብዙ ጊዜ በክንፍ ተከላካይ ቦታ ላይ ታክቲካዊ ለውጦችን በማድረግ ቢጠቀምም የዚህ የውድድር ዘመን ግን በዙሪያው ላይ የበለጠ መረጋጋት እንደሚያስፈልገው አሳይቷል። ሪኮ ሉዊስ ወጥ የሆነ ብቃትን ማሳየት የተሳነው ሲሆን ማቲያስ ኑኔስ ደግሞ በቀይ መስመር ላይ ሚዛንን ለመጠበቅ ካለበት ተፈጥሯዊ ቦታ ውጪ እንዲሰለፍም ተደርጓል። ሊቨርማንቶ ግን ለዚህ ቦታ ተፈጥሯዊ መፍትሄን ይሰጣል። በአካላዊ ብቃቱም በቴክኒክና በወጥነት ወደ ማጥቃት መስመሩም በመጠጋት ባለው ብቃትም ጋርዲዮላ የሚመርጣቸው ዘመናዊ የክንፍ ተከላካዮች መስፈርትን የሚያሟላ ነው። ኒውካስል ዩናይትድም ቲኖ ሊቨርማንቶን ለረጅም ጊዜ እቅዱ እንደ ዋነኛ ምሰሶ ነው የሚመለከተው። አሰልጣኝ ኤዲ ሃው ቲኖ ሊቨርማንቶ በሌለበት ወቅትም በተደጋጋሚ በኬራን ትሪፒየር ጥገኛ ቢሆኑም ክለቡ ግን ወጣቱን ተከላካይ ትልቅ ደረጃ ላይ እንደሚደርስም ሙሉ እምነት እንዳላቸው ነው የሚነገረው። ኒውካስል ለተጫዋቹ ያለውን ቁርጠኝነት ለማሳየትም አዲሱ ላይ እያዘጋጀ መሆኑ የተገለጠ ሲሆን የቀረቡለት ጥያቄዎችም የመቀበል ፍላጎት እንደሌለው አመልክቷል። ከሊቨርማንቶ አንጻር ግን ለትልልቅ ዋንጫዎች መፎካከር ወሳኝ ምክንያት ሊሆን ይችላል። ሲቲ በሀገር ውስጥና በአውሮፓ ውድድሮችም በከፍተኛ ደረጃ ላይ መገኘቱ ለተጫዋቹ ማራኪ ሊሆን እንደሚችል ነው የተገመተው። የአርቢ ላይፕዚጉ የክንፍ መስመር ተጫዋች ያን ዲያማንዴ በአውሮፓ እግር ኳስ ውስጥ በፍጥነት በብዙዎች ዘንድም ስሙ የሚነሳ ወጣት አጥቂ ሆኗል። ይህ የ19 ዓመት የአይቮሪ ኮስት ኢንተርናሽናል
በቡንደስሊጋ ድንቅ የውድድር ዘመንን እያሳለፈ የሚገኝ ሲሆን ፈጣን እድገቱም የታላላቅ ክለቦችን ትኩረት መሳቡ አልቀረም። እንደ ባየርን ስፔስ ዘገባ ከሆነ ባየር ሚኒክ በታዳጊው ላይም ያለው ፍላጎት ቢኖርም ሊቨርፑል ግን እሱን ለማስፈረም በሚደረገው ፉክክር ቀድሞ ስምምነት ላይ ደርሷል የሚሉ ጭምጭምታዎች እየበረከቱ ነው። ሊያብዚሽ ዲያማንዴ ባለፈው ክረምት ከስፔኑ ሊጋኔስ ያስፈረመው ለረጅም ጊዜ ኢንቨስትመንት በማሰብ ነበር። የዝውውር ግን ወዲያውኑ ውጤት አምጥቷል። ታዲያ ታዳጊው በጀርመን የመጀመሪያው የውድድር ዓመትም በሁሉም ውድድሮች 9 ግቦችንና 7 ለግብ የሚሆኑ ኳሶችንም አቅርቧል። ይህም ከአዲስ ሊግ ጋር የሚላመድ ታዳጊ እጅግ አስደናቂ ቁጥር ነው። የዲያማንዴ አጨዋወት በፈጣንና በክንፍ መስመሮች ላይ ባለው ብልህ እንቅስቃሴም እናም ከአንድ ለአንድ ግንኙነት ወቅትም ባለው መረጋጋት ላይ የተገነባ ነው። ባየር ሚኒክ ቡድኑን ለማዘመን ከሚያደርገው እንቅስቃሴም አካል አድርጎ የዲያማንዴን ብቃት ቢያደንቅም የቡንደስሊጋው ሻምፒዮኖች ግን ሊቨርፑል ከተጫዋቹ ጋር በመርህ ደረጃም አስቀድሞ ስምምነት ላይ መድረሱ እንደጠረጠሩ ዘገባዎች ያመለክታሉ። ሊቨርፑል በክንፍ መስመሩ ላይ የተተኪ ተጫዋቾች እቅድ እያወጣ ባለበት በዚህ ሰዓትም የዲያማንዴ እድሜና ተሰጥኦ የፕሪሚየር ሊግ ግዙፍ ክለብን አስደንቋል። በተለይም የሙሐመድ ሳላህ የወደፊት ቆይታ በአንፊልድ እርግጠኛ ባለመሆኑ ሊቨርፑል ዲያማንዴን የግብፃዊው አጥቂ ተተኪ አድርጎ ሊመለከተው እንደሚችል ነው የተነገረው። ሊያብዚሽ ተጫዋቹን አሁን ላይ የመሸጥ ግዴታ የለበትም። ዲያማንዴ እስከ 2030 ድረስም የሚቆይ ኮንትራት ያለው ሲሆን ድርድሮች የሚጀመሩ ከሆነም ክለቡ 88 ሚሊዮን ፓውንድ አካባቢ እንደሚፈልግ ነው እየተገለጸ የሚገኘው። የአንድሪው ሮበርትሰን የወደፊት ቆይታ በሊቨርፑል ወሳኝና ጥንቃቄ ሚሻ ደረጃ ላይ መድረሱን ለወኪሎች ቅርብ የሆኑ ምንጮችም ለካቼንድ ኦፍሳይድ ገልጸዋል። የስኮትላንድ ብሔራዊ ቡድን አምበል የሆነው ሮበርትሰን የኮንትራቱ የመጨረሻ ዓመት ላይ የደረሰ ሲሆን በ2026 ክረምትም ከክለቡ ዘመናዊ ወርቃማ ዘመን ጋር ስሙ ለተያያዘው ለዚህ ተጫዋችም የእግር ኳስ ሕይወት ትልቅ የመቀየሪያ ነጥብም ይሆናል ተብሎ ነው የሚጠበቀው። ሮበርትሰን እንደ አውሮፓውያኑ አቆጣጠር በ2017 አንፊልድ ከደረሰ ጀምሮ ለሊቨርፑል ዳግም ማንሰራራትም ትልቅ ሚናን የተጫወተ ሲሆን ለፕሪሚየር ሊግ፣ ለቻምፒየንስ ሊግ፣ ለኤፍኤ ካፕ እና ለሊግ ካፕ ድሎችም ከፍተኛ አስተዋጽኦን አድርጓል። ሊቨርፑል በየርገን ክሎፕ ስርም ሲቀየር ሮበርትሰን የለውጡ ማዕከል ነበር። በግራ መስመር በኩል ያለው የማይታክት ጉልበት፣ ትክክለኛ የሆኑ የግብ ኳሶች ወይም ክሮሶችንና የአመራር ብቃቱ በወቅቱ ከአውሮፓ ምርጥ የክንፍ ተከላካዮችም አንዱ እንዲሆን አድርጎታል። በስታቲስቲክስ ደረጃ አሁንም የግብ ዕድሎችን በመፍጠር ረገድም ከሊጉ ምርጥ ተከላካዮች ተርታ ቢሰለፍም ተፈጥሯዊ የሆነው የአካል ብቃት መቀነስና በብቃቱ ላይ በጨዋታ አቀራረቡ ላይም ተጽዕኖ አሳድሯል። ተከላካዩ በዚህ የውድድር ዘመን በፕሪሚየር ሊጉ ለመጫወት የቻለው ለ638 ደቂቃዎች ብቻ ነው። አሰልጣኝ አርኔ ስሎት ለሮበርትሰን ልምድ ክብር ቢኖራቸውም የሊቨርፑል የረጅም ጊዜ እቅድ ግን እንደ ሚሎስ ክሪኬዝ ያሉ ወጣት ተሰጥኦች ላይ ማምጣትን እያሰለ ነው። ሊቨርፑል ሮበርትሰንን እንዲለቅ በግልጽ ባይገፋውም ተጫዋቹ ግን በሌላ ቦታ ቋሚ መሰለፍ እድልን የሚያገኝ ከሆነ ከክለቡ ተመጣጣኝ የሆኑ የዝውውር ጥያቄዎችን ለመቀበልም ፍቃደኛ እንደሆነ ነው የሚታወቀው። ሴልቲክ እንግዲህ አንደኛው ነው። ሮበርትሰን ሁልጊዜም በአድናቆት የሚነገርለት ክለብ በመሆኑ ከስሜት አንጻር ተመራጩ አማራጭ ነው። ሌላኛው አትሌቲኮ ማድሪድ ነው። በአሰልጣኝ ዲየጎ ሲሞኔ ፍልስፍና የሚመጠን የመከላከል ጥንካሬና ተፎካካሪነት ስላለው ክለቡ ለሱ ለማስፈረምም ፍላጎት አለው ተብሎ ነው የሚታመነው። በእንግሊዝ ውስጥም ወልቨርሃምፕተን ወንደረርስ፣ ክሪስታል ፓላስ፣ አስተን ቪላም የተጫዋቹን ሁኔታ እየተከታተሉ ከሚገኙ ክለቦች መካከል የሚጠቀሱ ናቸው። የአርሰናሉ አሰልጣኝ ሚኬል አርቴታ እንደገለጹት ኤብሪቼ ኢዜ በቅርቡ ባሳለፋቸው አንዳንድ ውሳኔዎች ምክንያት በሳቸው ላይ ተበሳጭቶ ነበር። አርሰናሎች ኤዜን በክረምቱ የዝውውር መስኮት በከፍተኛ የገንዘብ መጠን ከክሪስታል ፓላስ ማስፈረማቸው ይታወሳል። ምንም እንኳን ወዲያውኑ ውጤታማ ይሆናል ተብሎ ቢጠበቅም ይህ በእንግሊዝ ኢንተርናሽናል አጥቂ ለአብዛኛው የውድድር ዘመን ሲቸገር ቆይቷል። አልፎ አልፎ ድንቅ ብቃቱን ቢያሳይም በፓላስ ቤት የነበረውን ወጥ አቋም ግን መድገም አልቻለም። በቅርቡ እንኳን ባደረገው ጨዋታ በተለይ ከብሬንትፈርድ ጋር 1-1 በሆነ ውጤት በተጠናቀቀበት ጨዋታ ኤዜን እንግዲህ በእረፍት ሰዓት ቀይረው ማርቲን ኦዴጋርድን ያስገቡበት አጋጣሚ ነበር። ከወልቭስ ጋር 2-2 በተለያዩበት ጨዋታ ደግሞ ኤዜ በተቀያሪ ወንበር ላይ እንዲቀመጥ ተደርጎ ነበር። አርቴታ እነዚህ ውሳኔዎች በአጥቂው አማካዩ ላይም ቅሬታን እንደፈጠሩበት ነው የሚያምነው። አርቴታ በሰሜን ለንደን ደርቢ ኤዜን በቋሚነት ያሰለፉት ሲሆን እሱም ደግሞ 2 ወሳኝ ግቦችን ማስቆጠሩን ብቃቱን አስመስክረዋል። ከጨዋታ በኋላ አርቴታም ለሜቶ ሲናገሩ ባለፉት 2 የቶትናም ጨዋታዎች 5 ግቦችን ያስቆጥሯል። ይህ ደግሞ እጅግ ከባድ ነው። የሆነ ነገር ለማስመስከርም እንደሚፈልግ በግልጽ ይታይ ነበር ብሏል። ባለፈው ጨዋታ በቋሚነት ስላላሳለፍኩት እናም በአንዳንድ ውሳኔዎች ምክንያትም በእኔም ጭምር ተበሳይቶ ነበር።
አሁን ግን በሱ እንዴት ምርጡን ብቃትም ማግኘት እንደምንችል መረዳት ጀምሬያለሁ። በትልቅ እምነት ነው የተጫወተው። በእሱም በጣም ደስተኛ ነኝ። እኛም ደግሞ ከሱ የምንፈልገው ነገር ለመላመድና ለመተግበርም በእውነት እየጣረ ነው ብሏል። ፊቱ ላይ የሚታየው ትልቅ ፈገግታና አይኖቹ የሚገልጹትን ስሜት ማየት ብቻ በቂ ነው። ወደዚህ የመጣው በምክንያት ነው። እዚህ ተጫዋቾች ደግሞ እንዲህ አይነት ወሳኝ ቅጽበቶችን እንፈልጋለን። እሱም ቢሆን ደግሞ የፊት መስመር ተጫዋቾችን ዛሬ ከነሱ ምን እንደምንጠብቅም ይታወቃል ሲልም የተናገረው ኤዜ በዚህ የውድድር ዘመን በመጀመሪያ የሰሜን ለንደን ደርቢ ላይ ሃትሪክ የሰራ ሲሆን በሁለተኛው ላይ ደግሞ 2 ግቦችን አስቆጥሯል። ለክሪስታል ፓላስ ቤት በነበረበት ጊዜ ጭምር ከቶትናም ጋር መጫወት እንደሚወድ በተደጋጋሚ ይታያል። ቶተናም የሱ ተመራጭ ተጋጣሚ ነው። በፕሪሚየር ሊጉ የዋንጫ ፉክክር የመጨረሻ ምዕራፍ ላይ አርቴታ ከኤዜ እንዲህ አይነት ብቃቶችን በድጋሚ እንደሚጠብቁ እርግጠኛ ናቸው። አርቴታ የቡድኑን አምበል ማርቲን ኦዴጋርድን አስቀምጠው ኤዜን ለማሰለፍ ማሰባቸው ለተጫዋቹ ያላቸውን እምነትም የሚያሳይ ሲሆን አሁን ደግሞ ተጫዋቹ አርሰናል ላሳየበት እምነትም ይፋዊ ወይም አጸፋዊ ምላሽም የሚሰጥበት ጊዜ እንደሆነ በርካቶች ያነሳሉ። ኤዜ ግብ አስቆጣሪ ብቻ ሳይሆን ለቡድን አጋሮቹ የግብ ዕድሎችንም ይፈጥራል። አርሰናል በፕሪሚየር ሊግ ዋንጫ በሚያሳድድበት በዚህ ሰዓትም የሱ በማጥቃት ቀጠናው ላይ መገኘትም እጅግ በጣም ወሳኝ ሊሆን እንደሚችል ነው የሚታመነው። የእግር ኳስ ተንታኙ ጋሪ ኔቭል አርሰናል በቶተንሃም ላይ ላስመዘገበው አስደናቂ ድልም የአጥቂው ቪክተር ዮኬሬሽን ብቃት አድንቆታል። አርሰናሎች የከተማ ተቀናቃኛቸውን 4-1 በሆነ ውጤት ሲያሸንፉ ግቦቹን ኤብሪቼ ኤዜና ቪክተር ዮኬሬሽ ከመረብ ጋር አሳርፈዋል። የሚኬል አርቴታ ቡድን ከወልቭስ ጋር 2-2 ከተለያየ በኋላ ጫና ውስጥ ቢቆይም በደርቢው ጨዋታ ላይ ግን ምንም አይነት የመረበሽ ምልክት ሳይታይባቸው ተቀናቃኛቸውን በአሳማኝ ሁኔታ በማሸነፍ የብቃታቸውን ጥራት አሳይተዋል። ይህ ድል አርሰናል ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነትም ወደ 5 ከፍ እንዲያደርግ የረዳበት ነው። ሲቲ አንድ ቀሪ ጨዋታ ቢኖረውም ከዚህ ባለፈም አርሰናሎች በውድድር ዘመኑ ማጠቃለያ ለዋንጫ ፉክክርም ዝግጁ መሆናቸውን የተረጋገጠው ጋሪ ኔቭል በጨዋታው ላይ ቪክተር ዮኬሬሽ ከምርጥ ተጫዋቾች አንዱ አድርጎ መርጦታል። ሜትሮ እንደዘገበው ጋሪ ኔቭል እንዲህ ነው ያለው። ቪክተር ዮኬሬሽ እጅጉን ንቁና ብልህ ሆኖም ታይቷል። በቅርብ ጊዜ ውስጥም ካየሁት ሁሉ ምርጥ ብቃቱ ይህ ነው። ለሱ ትልቅ ቅጽበት ነው። አሁንም ቢሆን ብዙ የሚቀሩት ነገሮች ቢኖሩም አጨዋወቱ ሁልጊዜም ለስላሳ ባይሆንም ይሄኛው አጨራረሱ ግን ድንቅ ነበር ብሏል። ቪክተር ዮኬሬሽ ለአርሰናል ካደረጋቸው ጨዋታዎች ሁሉ ምርጡን አሳይቷል። ለተከላካዮችም እውነተኛ አስቸጋሪ እንደነበርም ጭምር ነው የተመሰከረው። በትልቅ ጨዋታዎች ላይም እንዲሆን አይቼው አላውቅም ሲልም ጭምር ነው የተናገረው አሰልጣኙም። እሱ እጅግ ማራኪ አጨዋወት ያለው አጥቂ ባይሆንም ለዚህኛው ሽልማት ግን ይገባዋል። ከወትሮ የበለጠም ስል ነበር ሲልም ጭምር ነው የተናገረው። ዮኬሬሽ በስፐርሱ ጨዋታ ላይ አካላዊ ጥንካሬውን የመጨረስ ብቃቱንና የንቃት ደረጃውን በሚገባ አሳይቷል። ማንቸስተር ሲቲ የነጥብ ልዩነቱን እያጠበበ ባለበት በዚህ ወቅት ላይ ይህ ድል ለአርሰናል በግድ የሚያስፈልግ ነበር። ዮኬሬሽ ወሳኝ የሆኑ ሰዓቶች ላይ ብቃቱን ያሳየ ሲሆን አርቴታና ሰራተኞቹም በሚቀጥሉት ጨዋታዎች ላይ ተመሳሳይ ብቃት ከሱ ይጠብቃሉ። በሚቀጥለው ሳምንት አርሰናሎች ቸልሲን በኤምሬትስ ስቴዲየም የሚያስተናግዱ ሲሆን ቪክተር ዮኬሬሽ በሌላ ትልቅ ጨዋታ ያለውን ጥሩ አቋምም ለመቀጠል ይጥራል ተብሎ ነው የሚታሰበው። ሊቨርፑል ከኖቲንግሃም ፎረስት ጋር ባደረገው ተስፋ አስቆራጭ ጨዋታም ሙሐመድ ሳላ በአሰልጣኝ አርነ ስሎት በመቀየሩ የተሰማውን ቅሬታ በግልጽ አሳይቷል። ሊቨርፑል በደረጃ ሰንጠረዡ ግርጌ ላይ ከሚገኙ ቡድን ጋርም ባደረገው በዚህ ጨዋታ ላይ የውድድር ዘመኑን እጅግ ደካማ ብቃቱን ያሳየው። በ77ኛው ደቂቃ ላይ አሰልጣኝ አርነ ስሎት የመጀመሪያ ቅያሬ ሲያደርጉ ኮዲ ጋክፖንና ሙሐመድ ሳላን አስወጥተው በምትካቸው ፌዴሪኮ ኪየዛንና ወጣቱን ሪዮ ኤንጎማህን ያስገቡት። ግብፃዊው አጥቂ በውሳኔው ደስተኛ አልነበረም። ከሜዳ እየወጣም እያለም ፈገግ ሲልም ታይቷል። ራሱንም ሲነቀንቅ የታየ ሲሆን ከጥቂት ደቂቃዎች በኋላ ደግሞ ሊቨርፑል የማሸነፊያ ግብ በሚፈልግበት ሰዓትን በመቀየሩ ባለማመንም ወንበር ላይ ሆኖ ሲስቅም በካሜራ ታይቷል። ሳላ ከወትሮ ብቃቱ አንጻር በጨዋታው ላይ ተጽዕኖ መፍጠር ተስኖት ነበር። በፎረስት ላይ በነበረው ስታቲስቲክስም ይህንን ያረጋግጣል። ምንም አይነት ሙከራ አላደረገም፣ ምንም አይነት ድሪብል አላደረገም፣ ምንም አይነት ትክክለኛ ክሮስም አላደረገም። ያልተሳኩ ንክኪዎችን ግን አድርጓል። የአሰልጣኝ አርነ ስሎት የመቀየር ውሳኔ ትክክል መሆኑ የታወቀው በምትክ የገባው ወጣቱ ኢንጎማ ባሳየው የኃይል ስሜት ነው። ኢንጎማ በ14 ደቂቃ ብቻ 2 ድሪብሎችን አሳክቷል፣ አንድ የግብ ዕድልን ፈጥሯል፣ እንዲሁ ደግሞ ከ1-1 ግንኙነቶችንም አሸንፏል። ጄሚ ካራገር በሰጠው አስተያየት ኢንጎማ በ15 ደቂቃ ውስጥ ያደረገው ነገር ሳላና ጋክፖ ሙሉ ጨዋታውን ካደረጉት በሙሉ ይበልጣል ብለዋል። ምንም እንኳን ሳላም በአንድ ቀን ጨዋታ ብቃቱ ቢቀንስም ዓለም አቀፍ ደረጃው ግን ጥያቄ ውስጥ የሚገባ አይደለም። ሆኖም ግን አሁን ላይ ያሳየው ምላሽ ግን በክለቡ ስላለው ቆይታ የሚነሱ ወሬዎችን ያባብሰዋል። በዚህ የውድድር ዘመን በመጀመሪያ ላይም ከአርነ ስሎት ጋርም ተጋጅቷል መባሉን ተከትሎ በአንፊልድ የመቆየቱ ነገር አጠራጣሪ ሆኗል። የሳዑዲ ፕሮ ሊግ ክለብ የሆነው አልኢቲሃድ
ተጫዋቹን ለማስፈረምም ከወኪሎቹ ጋር ንግግር እያደረገ እንደሆነ ይታመናል። በክለብ ውስጥም ያለው አለመግባባትም የሚቀጥል ከሆነ ይህ የውድድር ዘመን የሳላህ የሊቨርፑል የመጨረሻ ምዕራፍ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ እንደሚገኙ መረጃው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ቀን ይሁንላችሁ።